እየተቸገሩም ቢሆን 3 ነጥብን ማሳካት ለማዳቻ ያደረጉት ፔፕ ጋርዲዮላና ማንቸስተር ሲቲ በለተሮብም ላለመውረድ እየታገሉ የሚገኙትን የቪክተር ፔሬራውን ኖቲንጋም ፎረስት የሚያስተናግድ ይሆናል። ለወትሮ የወራጅ ቀጠና ቡድኖች የሚከብዱበት ፕሪሚየር ሊጉ ምንም እንኳን ኖቲንጋም ፎረስቶች ነጥቡ ቢያስፈልጋቸውም ከፔፕ ጋርዲዮላው ማንቸስተር ሲቲ ግን አንዳች ነገርን ያስመለክቱናል ተብሎ አይጠበቅም። በተመሳሳይ ሰዓትም ፉልሃም በክራቫን ኮቴጅ ሌላኛውን ላለመውረድ እየተጫወተ የሚገኘውን በተመሳሳይ ሰዓትም ፉልሃም በክራቫን ኮቴጅ ሌላኛውን ላለመውረድ እየታገሉ የሚገኙትን ዌስትሃም ዩናይትድን የሚያስተናግድ ይሆናል። የጨዋታ ግምታችሁን ኮሜንት ላይ ያጋራችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። በዚህ ጨዋታ ላይ ዛሬ በሚፈጠሩ ጨዋታ አርሰናል ነጥብ ከጣለ ከባድ ነው። ሲቲ ነጥብ ከጣለም ቻው ነው። ምንም በቃ አሁን ያሉበት ሁኔታ ሁለቱ ቡድኖች ያሉበት ሁኔታ ስተት የማይፈቅድ ነው። ሲቲም ነጥብ ከጣለ ከተሸነፈ አርሰናል ወይ 8 ነጥብ ያደርገዋል ወይ 7 ነጥብ ያደርገዋል። አርሰናል ከዛ በኋላ ኢታር ተሸንፎ እንኳን ሌላ አንድ ጨዋታ ቢሸነፍ እንኳን ዋንጫውን ይበላል። ስለዚህ ሆነ ሞስት በቃ ቻው አይደል? 8 ነጥብ ከሆነም ተመሳሳይ ነገር ሊፈጠር ይችላል። በተመሳሳይ ሲቲ አሸንፎ አርሰናል ከተሸነፈ የነጥብ ልዩነቱ ወደ 2 ይጠባል። ሲቲ አንድ ተስተካካይ ጨዋታ አለው። ኢታርን ሳይጠብቅ ተስተካካይ ጨዋታውን ከክሪስታል ፓላስ ጋር ካሸነፈ የሊጉ መሪ መሆን ይችላል። ለዛ ነው ለሁለቱም ስተት የማይፈቅድ ጨዋታ የሆነው ውድድሩ አሁን ላይ። እዚህ ላይ ያንሸራተተው አይመለስም። ኮማንድ ፖስት አስቸኳይ የቋጠሮ አዋጅ ከአቋማ ዛሬ በተመሳሳይ ሰዓት አስቸጋሪ ቋጠሮች ስለሚገጥሙን የተነደፈ የቋጠሮ ስትራቴጂ 4 ሰዓት ተኩል ላይ መጀመሪያ ለግማሽ ተከፍለን ሰሜን እዝ ከኔጋ ወያናው ላይ ከፍተኛ የቋጠሮ ድብደባ ሲያደርግ፣ ደቡብ እዝ ደግሞ ለፈላው ከፍተኛ የቋጠሮ ድጋፍ ያደርጋል። ከዛ 5 ሰዓት ከሩብ ላይ ሁላችንም ተሰባስበን ለማንቸስተር ዩናይትድ ከፍተኛ የሆነ የቋጠሮ ድጋፍ የምናደርግ ይሆናል። ከዛም በኋላ 6 ሰዓት ላይ ውጤቱን ተመርኩዘን ወይ ወያላው ላይ እንቋጥራለን ወይ ለፈላው የምንቋጥር ይሆናል። ከዛ 6 ሰዓት ከሩብ ላይ ደግሞ ተመልሰን ያለችንን ቋጠሮ አሟጠን ለማንቸስተር ዩናይትድ የምናበረክት ይሆናል ማለት ነው። ከዛ ቋጠሯችን በዚህ ተናቀቃል። ለውጦች ካሉ በቪዲዮ ማሳወቅ ይሆናል። አመሰግናለሁ። የጨዋታ ቀን ይላል። ሲቲያችን ዛሬ ይመለሳል ከኖቲንጋም ፎረስት። ለማንኛውም ዛሬም ፕሪሚየር ሊግ ነው። ፏፈሽ ነው። ምክንያቱም የዋንጫ ፉክክሩ ተማሙቋል። ከባዱ ታይም ላይ ደርሰናል። አሁን ለስተት ምንም በር የለም። ስፔሻሊ ለሲቲ ምንም አይነት የስተት በር የለም። ስለዚህ መሳተት አንችልም ማለት ነው እና በሚገርም ሁኔታ ደግሞ ዛሬ እኩል ሰዓት ነው ጌም ያለን። አርሰናልም ጌም አላት ማለት ነው ከብራይተን። እኛ ግን የራሳችን ጌም ላይ ነው ማተኮር ያለብን። ስለዚህ የራሳችንን ተወተል ሌላውን ደግሞ እንዲወድቅ መጠበቅ አለብን። ምክንያቱም አንድ ነገር ልንገራቸው፣ አርሰናል ኢቲሃድ ሲመጣ አቻ እንደሚያዋጣው አውቆ መምጣት የለበትም። ስለዚህ እኛ አሁን አርሰናል እንዲጥል የምንፈልገው አቻ እንዲያዋጣው እንዲያስብ ስለማንፈልግ ነው። ለማንኛውም የሚገርም ጌም እንደሆነ ያለው ከሞሲቲ ዘን ይመቻችሁ። ማንቸስተር ዩናይትዶች ምንም ያህል በወዳችሁ ከእናንተ አንድ ማለስማማበት ጉዳይ አለኝ። ሁለተኛ ደረጃ ለመያዝ ብታስቡ በጣም ነው የምንጣለው። በጣም ሁለተኛ ሚዜ ቦታ ራሱ የተከበረው ራሱ ማንነት ያለው ራሱ እሱ ነው መቀመጥ ያለበት። ለእናንተ ሶስተኛ ያው እየቋጠርን ነው። ሊቪም ተሸንፎላችኋል። ስለዚህ ሶስተኛ ደረጃ ብቻ ነው እምትይዙት። ተግባባን አይደለ? እሺ ዛሬ ማለት ነው ከፎረስት ጌም አለ። ሆም ነው ጨዋታችን ማለት ነው። ባለፈው ማሸነፋችን ይታወቃል ማለት ነው። በጣም በቃ ፎረስት ለአርሰናል ማን ፈትናል ይባላል። ለሲቲ ግን በደንብ በቃ አረጋግጠን ዛሬ የምናሸንፈው ቲም በቃ በፉል ኮንፊደንስ የምናገረው ቲም ቢኖር ፎረስትን ዊን እንደምናደርግ በቃ አስረግጬ ነው የምናገረው። ገብቷል? ለኛ አይከብደንም። ፎረስት በደንብ በቃ አረጋግጠን 2-1 2-0 ቢሆን ብቻ እንደምናሸንፈው ነው ማረጋግጠው። ዛሬ አርሰናል ከብራይተን አለው ይከብዳል። እንቋጥራለን እኮ ከመቋጠር ወደና አይደለም፣ ግን በቃ አርሰናል የማሸነፍ እድሉ ሰፊ ነው፣ ግን እንቋጥራለን ነው። ገብቷል? ዛሬ በጣም ትልቅ ቀን ነው። ብዙ ጨዋታ ነው ያለው። ብዙ የምንመለከተው ነገር አለ። እስኪ ዝም ብላችሁ አስቡት እንዴት ያበደ ምሽት ልናሳልፍ እንደምንችል። ማን ሲቲ ኖቲንጋምን አሸንፎ፣ ማንቸስተር ዩናይትድ ኒውካስትልን አሸንፎ፣ ብራይተኖች አርሰናልን አሸንፈው
አጫውተው ራሱ አይደለም አሸን ያበደ ጨዋታ ቀን ነው ማለት ነው። ዛሬ አርሰናል ከሜዳ ውጪ ተጉዞ ብራይተንን የሚገጥም ሲሆን እኛ በሜዳችን ኖቲንጋም ላለመውረድ እየታገለ የሚገኘው ኖቲንጋምን የምንገጥም ሲሆን ኒውካስትል እና ማንቸስተር ዩናይትድ ደግሞ የሚገርም ጨዋታ አላቸው። ለማንቸስተር ዩናይትድ ዛሬ ነው የምፈራላት ግን እንድታሸንፍ ነው የምቋጥረው። ገብቶሃል አይደለ? ሶስቱም ጨዋታ ላይ ግምቴን ሳስቀምጥ እንግዲህ ከአርሰናል ስጀምር አርሰናል ከብራይተን ከሚያደርጉት እውነቱን ለመናገር ብራይተን አርሰናል አዌ ቢሆንም ጨዋታው የሚያሸንፍ ይመስለኛል። በተለይ ደግሞ የብራይተን የሆነ ሚንቴ የሚባል ጥቁር ልጅ አለ የሚገርም ዊንገር እሱን አስቀምጠውና ቤንች ላይ ሰሞኑን እያስቀመጠው ነበር ያ የደደደበ የብራይተን አሰልጣኝ ለዛሬ ጨዋታ አስቀምጠው ነው ብዬ ተስፋ አደርጋለሁ። ግን ተስፋ እንደማረጌና ሊፈጠር የሚችለውን ስገምት ብራይተን 2-1 ያሸንፋል ወይ ደግሞ ሁለታቸው ይጠናቀቃል ይሄ ጌም ማለት ነው። ብራይተን ሁለት የማግባት አቅም እንዳለው በደንብ ስለማቅ ማለት ነው። ቢያንስ ሲቲ ከኖቲንጋም ፎረስት አለ ሌላኛው ጨዋታ ክሊን ሺት እንደምንይዝ እርግጠኛ ነኝ። ግን ኳስ ነው ሁለትም ሊያገቡ ይችላሉ ምንም የሚታወቅ ነገር የለውም። 3-0 ወይ ደግሞ 4-1 አንድ ካገቡ 4 መድረስ አለብን ማለት ነው። ኒውካስትል ከማን ዩናይትድ የሱን ግምቴን ከማስቀመጤ በፊት እቺ ቴሌግራም ቻናል ላይ የዛሬ የሚገርም ትኬት ተለቋል። አሁን ፕሪዲክሽንስ ብለህ ገብተህ ቼክ አድርገው ዋኒክስ ላይ በዚህ ፕሮሞ ኮድ በእኔ መመዝገብ ትችላለህ። ዲፖዚት ስታደርግ 200% ቦነስ እንዲሰጥ ማለት ነው። ወደ ግምቴ ስመጣ ማለት ነው ባይሆን ደስ ይለኛል ግን ትክክለኛ የሚመስለኝ ግምት ኒውካስትል ዩናይትድ 2-1 ያሸንፋል። ሜቢ እንደውም 3-1 እኔ ካሪክ የመጀመሪያ ሽንፈቱ ዛሬ የሚመጣ ይመስለኛል። ግን እግዚአብሔርን አቻ ራሱ ምርጥ ውጤት ነው። ካሸነፉ በጣም ነው የሚያስደምሙኝ። የምታሸንፉ መልካም እድል። ሲቲያንስ በደንብ ኮፒ ሊንክ አድርጉ። ዛሬ ሌላ ቋጠሮ ይኖርብናል ማለት ነው። በተመሳሳይ ሰዓት አድርገውናል ሶስታችንንም፣ አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ። ዛሬ ኖቲንጋም ፎረስትን በሜዳችሁ እንደምትገርፉት ምንም ጥያቄ የለውም ማለት ነው። እጅ መስጠት የለም ከእንግዲህ። ይህንን ጨዋታ በነጻ በስልካችሁ ለማየት ደግሞ መኩክሪስ 2 የቴሌግራም ቻናል ላይ ከ4 በላይ አፕሊኬሽኖች ተለቀዋል ማለት ነው። ከመኩክሪስ 2 ቴሌግራም ጋር መኩክሪስ 2 ብላችሁ ሰርች አድርጋችሁ አፕሊኬሽኖችን አውርዳችሁ ጨዋታውን በነጻ ማየት ትችላላችሁ ማለት ነው። ከመሆን ሲቲያንስ መጣውላችሁ ደግሞ ምን ላርግ? በቃ ለክለቤ ስል የማላረገው ነገር የለም። በቃ የማላረገው ነገር የለም። ዛሬ ደግሞ ፉልሃም ማለት ነው። ባለፈው እኔን አንቀባረኸኛል። ዛሬ ደግሞ ዌስትሃምን ታንቀባረዋለህ። በቃ ታንቀባረዋለህ። አለቀ በቃ። ሲቲ ግዴታ ነው ዛሬ ኖቲንጋምን ላንተ አልቋጥርም። በቃ ግዴታን ስለምትወጣ ታውቀዋለህ። ዋንጫ ለመብላት ታሸንፋለህ ኖቲንጋምን። አለቀ። ፉልሃም ዛሬ የሞት የሽረት ትግል ይጠብቃል። የሞት የሽረት ትግል። እኔ በቋጠሮ አግዛለሁ፣ አንተ ግን ማንቀባበር አለብህ። በሜዳ ነው። አውሮፓ ሊግ ለመግባት ይሄን ጨዋታ ማሸነፍ አለብህ። አውሮፓ ሊግ ለመግባት ትገባለህ ደግሞ አውሮፓ ሊግ በቃ። እና ፉልሃም የልጅነቴ አያሳፍረኝም።